ውድ ተመልካቾቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሐኪም ቤት ፕሮግራማችን ጀምሯል። ዛሬ የምንገኘው በቅዱስ ጳውሎስ ሚሊኒየም ሆስፒታል ነው። ዛሬ ለየት ያለ ጉብኝት ፕሮግራም ይዘንላችሁ መጥተናል። ዛሬ ደግሞ እዚህ የተገኘንበት ምክንያት ምንድነው? ለየት ያለ ማሽን 3D ማሞግራፊ ይህም ደግሞ የጡት ካንሰርን ቅድመ ምርመራ ለማድረግ የሚያግዝ መሳሪያ የምርቃት ፕሮግራም ነው። ዶነሮች አሉ፣ እንዲሁም የሆስፒታል ባለድርሻ አካላቶች አሉ። በዚህ ፕሮግራም እንግዲህ ሐኪም ቤት ፕሮግራማችን ልዩ ቆይታ ያደርጋል። ይህ ወርም ኦክቶበር ወር ከመሆኑ አንፃር የጡት ካንሰር ግንዛቤ ማስጨበጫ ወር ነው። ቅድመ ምርመራ ደግሞ ህይወትን ያድናል በሚል መርህ እንግዲህ የዛሬ የምርቃት ፕሮግራም ይሆናል። ከኛ ጋር ቆዩ፣ ተከተሉ። ስለመጣችሁ እናመሰግናለን። እንግዲህ 2.3 ሚሊዮን እህቶችና እናቶች በጡት ካንሰር ይጠቃሉ። ከዛ ውስጥ ደግሞ በዛ አመት ብቻ ወደ 6700 ሞቶች ተመዝግበዋል። ይሄ እንደ ቁጥር ስንወስደው ነው ቀላሉ እንጂ እንደ ሰው ህይወት እንዳጣንበት ስንቆጥረው ብዙ ነው። ለዚህ ደግሞ በጣም የሚያዋጣው ቶሎ በሽታውን የምንከላከለው አይደለም፣ በሽታውን ቶሎ መለየት ነው ዋናው። ለዚህ ደግሞ የሚረዱን ዘመኑ የፈጠረልን ማሽኖች አሉ። ከነዚህ ውስጥ ደግሞ አሁን እንዳጋጣሚ የሆነ ኮሌጃችን ያሳካው በጣም ዘሌተስት የሆነው ማሽን ነው። ብዙ የሄድንባቸው ርቀቶች ነበሩ፣ ግን አሁን ፋይናሊ ተሳክቶልናል። ለዚህም እናመሰግናለን። መክፈቻው ንግግር ደግሞ ተጨማሪ የኮሌጃችን ፕሮቮስት ዶክተር ሙሉቀን የተወሰነ ማብራሪያ ይሰጡንና ወደ ሌላው ንግግር እንሄዳለን። ቅዱስ ጳውሎስ ሆስፒታል ከመሰረቱ ጀምሮ ከዓላማው ጀምሮ ሁሉም ሰው በክብር የሚታከምበት ተቋም እንዲሆን ምስኪኑን ማህበረሰብ ክፍል ማዕከል ያደረገ ከዛም ደግሞ እያደገ ለሀገራችን የተለያዩ ሕክምናዎችን በጥራት ለማገልገል የተሰየመ ተቋም ነው። እንደምታውቁት በአመት በጣም በርካታ ታካሚዎችን ነው የምናየው። ከ800 ሺህ በላይ ታካሚዎችን እናያለን። በጣም በርካታ ቁጥር ነው። እንግዲህ ትጉሃን ሰራተኞች እንደነ ዶክተር ይሳቅ ያሉ በጣም ብርቱዎች በትምህርት አቅማቸውም የተዘጋጁና ማህበረሰቡን በቅንነት የሚያገለግሉ በርካታ ባለሙያዎች ያለበት ተቋም ነው። ያም ብቻ አይደለም፣ እኛ ከማህበረሰቡ ጋር አንድ ላይ ሆነን ነው የምንሰራው። ማህበረሰቡም አስተዋጽኦ ስለሚያደርግ ነው ዛሬ ላይ የደረስንበት ቦታ ላይ መድረስ የቻል ነው። እንግዲህ ዛሬ ደግሞ እዚህ ያሰባሰበን የአልፋ ብረስት ካንሰር ሰፖርት ሰርቪስ ወይዘሮ ቬሮኒካ መሀላችን አሉ። እንዲሁም ቲም 413 ፎር ማህሌት ወይዘሮ ሙሉ ብርሃን ከባለቤታቸው ጋር አብረውን አሉ። በጣም ቅን ልብ ያላቸው በህይወታቸው የገጠማቸውን ነገር ካዩ በኋላ በተለይ ልጃቸው ላይ የተከሰተውን ነገር አይተው ማህበረሰባችን ደግሞ የተሻለ ለመድረስ እና ቅድም ዶክተር ይሳቅ ሲናገር እንደነበረው ቀድሞ መለየቱ በጣም ዋና ነገር ነው ከካንሰር ጋር እና በሀገራችንም ቅድም ቁጥሩንም እንደሰማችሁት በጣም በርካታ ሺዎች ህይወታቸውን የሚያጡበት የህመም አይነት ነው። ቀድመን ከለየነው ግን ሙሉ ለሙሉ ማዳን የምንችልበት ነው እና ለዛ ምርመራነት ቀድሞ ለማወቅ የሚያግዝ እጅግ ዘመናዊ የሆነ የማሞግራፊ የጡትን መመርመሪያ ዘመናዊ ማሽን አበርክተዋል ለማህበረሰባችን አገልግሎት። ለዚህ አገልግሎት እንግዲህ ትልቅ እምነት ጥላችሁብን በርካታ ማህበረሰብ የሚገለገልበት ስለሆነ ለዛ አበርክቷችሁ ልባዊ ምስጋናዬን ያው ከመቀመጫ የተነስቼ መግለጽ ፈልጋለሁ። እናመሰግናለን። ክበሩልን። ስሜ ሙሉ ብርሃን ግርማ ይባላል። ነርስ ነኝ። የጥቁር አንበሳ ነርስ ነበርኩ። ድሮ የተመረቅኩት ያው ከልል ፀሐይ ከሚባል ሆስፒታል በጥንት የነበረ አሁን ጦር ኃይሎች ሆስፒታል የሆነው ከዛ ነው የተመረቅኩት። እንዳጋጣሚ አንድ ጓደኛዬም አለች እዚህ ውስጥ እና ጳውሎስ ሆስፒታል ሲመሰረት እናውቀው ነበርና በጣም ፋንሲ የሆነ ቆንጆ ሆስፒታል በንጉሱ የተመሰረተው ያው ለዝቅተኛ ገቢ ላላቸው ሰዎች የሚረዱበት ነበርና እኛም በትምህርት እዚህ መተን አይተነዋል። ትሬኒንግ ምናምን በምንወስድበት ጊዜ እንግዲህ አሁን ይሄ መሰረት የሆነን ለዛ ነው። በዚህ አጋጣሚ ሁላችሁንም አመሰግናለሁ። ዶክተር ሙሉቀን አሁን
እና እነ ዶክተር አብዱ፣ ዶክተር ለሚ እንዲሁም ሌሎች ከናንተ ጋር የሚሰሩት በቢሮ ውስጥ ያሉትን ዶክተር ሲሳይ እና ዶክተር ውለታው፣ ዶክተር ኢሳቅ ቀደም ብለን የጀመርነው እና በዛው ቀጠል። በጣም ብዙ ውጣ ውረዶችን ተጉዛችሁ ነው ለዚህ ለዛሬው እድል ያበቃችሁን። እኛ ምክንያት ሆነን እቃውን ይዘን መጣን እንጂ እናንተ በጣም ብዙ ነገሮችን አልፋችሁበታል። ወደፊትም ደግሞ ትሰሩበታላችሁ። የእናንተ ገንዘባችሁ ድርጅታችሁ ስለሆነ አላማችሁን እንዲያሳካ በመሆኑ በጣም ደስ ይለኛል እና አመሰግናለሁ። እና ዛሬ እንግዲህ በእንግድነት ጤና ሚኒስተራችን ባይገኙም እሳቸውንም አመሰግናለሁ። ዶክተር ሴና ዱጋሳን በጣም አመሰግናለሁ። በተለየ መልክም አመሰግናለሁ። በሀሳብም ስትረዳኝ ስለነበረ ብዙ ከመጀመሪያው ጀምሮ ዶክተር ሊያ ታደሰ በፊት የነበሩት የጤና ሚኒስትር፣ ዶክተር ክኑዝ አብደላ፣ ዶክተር ዳንኤል ገብረ ሚካኤል እነ ዶክተር ለሚ ጋር ደግሞ እነ ዶክተር ኢሳቅ ሱጋ፣ ዶክተር ውለታው፣ ዶክተር ሲሳይ፣ ዶክተር ቤትልሔም መዝገቡ፣ ዶክተር ወንድማገኝ፣ አቶ እውነቱ ደግሞ በአስተዳደር በኩል ውስጥ ይረዳ የነበረ ሰው ነው እና እነዚህንም አመሰግናለሁ። ምስጋና አለኝ ለሁላችሁም። ያው የሰራችሁትን ስራ ስለምናቅ የኔን ጥቂት ምስጋና ደግሞ እናንተ በአክብሮት ገልጻለሁ። ሌላ ማህሌት ማነች ነው እና ማህሌት ማነች ለእኛ ልጃችን ነች፣ ግን በጤና ሙያም የሰለጠነች ፐብሊክ ሄልዝ ፕሮፌሽናል ናት። ከዛ በፊት እንዲሁ የሂማኒቴሪያን ነገሮችን የምትወድ ልጅ ናት እና ማህሌትን ከሚያውቋትም አንድ ሰው ጋብዛለሁኝ። ማህሌት በዚህ በብረስት ካንሰር በምታልፍበት ጊዜ ምን ነበር የምትለው? ውጭ ስለነበር እኔ ፕሪቪሌጁ ስላለኝ እዚህ እድሉ ስላለኝ በሕክምና ስለተረዳው እና ቶሎ ስለታወቀልኝ ነው እና አገራችን ግን ይሄን ነገር ማየት አለብኝ ብላ ጥቁር አንበሳ ሆስፒታል መጣች። የመጀመሪያ ትሪትመንቷን ስትጨርስ ስትመጣ ብዙ ሴቶች ለሬዲዬሽን የሚጠብቁም ለኪሞ የሚጠብቁም ከገጠር መጥተው ማደሪያ የሌላቸው በግቢ ውስጥ ባልሆኑ ቦታዎች ወድቀው ሲገኙ ታይ ነበርና ከዛ እስቲ ቆይ ሌላ ፋውንዴሽን ካለ ያለች ስትፈልግ ዓለም ፍሬ ፋውንዴሽንን ደግሞ አገኘች። ዓለም ፍሬ ፋውንዴሽን በወይዘሮ ፊፊ ዶክተር ፊፊ ናት ፍሬህይወት አትላንታ ነው ያለችው። በእሷ የተከፈተ ፋውንዴሽን ነው እና እንደዚህ የወደቁ ሰዎችን የሰበሰቡ የሚረዱ ምግብ፣ መጠጥ የሚያስፈልጋቸውን ወደ ሐኪም ቤት ማድረስ መኝታ የሚሰጡ ድርጅት ነው እና ከነሱም ድርጅቶች ጋር መስራት ጀመረች። ሌላ ደግሞ ስለ ብረስት ካንሰር አዌርነስ በጣም በትጋት የሚሰሩ ሌሎች ድርጅቶች እንደ ኤቢሲኤስኤፍ የቬሮኒካ ያለችበት የአልፋ ብረስት ካንሰር የሚባል ሰርቪስስ በዲሲ አካባቢ ቨርጂኒያ ያለ እሱን ደግሞ ተዋወቀች። ከነሱ ጋራ ዋክ ታረግ ነበረ። ቲሸርት እየተሸጠ ትሰበስብ ነበረ ገንዘብ ትንሽ በማሰባሰብ እና እንደዚህ ስትል በመሀል ደግሞ ድጋሚ ህመሙ መጣ እና አሁን ድጋሚ በምታልፍበት ጊዜ ሁሉ ጊዜ አላረፈችም እና ዶክተር ክኑዝንም የጠቀስኩት እኔ አላቃቸውም። ዶክተር ክኑዝን በመልክ ግን ከሷ ኖት ነው የወሰድኩት እና ከነ ዶክተር ሊያ ጋር ከነ ዶክተር ክኑዝ ጋር ግንኙነት ታረግ ነበረ በስልክ እዚህ ይሄን ማሞግራም እንትን ለማለት እና አዌርነሶችን እንዴት እንደምንፈጥር እና ማህሌት ሀርሞቶ ያው አንደኛ አዌርነስ ነው፣ ሁለተኛ ትሪትመንት ነው እና ሰዎች የሚረዱበት ነው። ከሱም በላይ ደግሞ የምትፈልገው በራሷ ስም ምንም ነገር ማቋቋም ስለማትፈልግ ካሉ ድርጅቶች ጋር የኢትዮጵያኖች ድርጅቶች ጋር ፋውንዴሽንስ ጋር አብሮ መስራት ነው እና ይሄ ነበር አላማዋ። በዚህ አላማዋ መሰረት ነው እኛም አብረን ይኸው ከእህታችን ከቬራ ጋር እየሰራን ያለ ነው። ነቬራም ደግሞ ያው አላማቸው ነው። ይሄ ብዙ ነገሮች አሁን በሁላችንም ልብ ውስጥ አለ እና ሁላችሁም ግን በተናጠል ላንፈጽመው እንችላለን፣ ግን በአንድ ላይ በመሆን በመመካከር ልንረዳዳና ልንረዳ እንችላለን እና በዛ ምክንያት ነው እሷ ከመጀመሪያው አንደኛ ዓለም ፍሬን ፋውንዴሽን ነቬራን ማግኘቷ እሷ ካለፈች በኋላ እነሱም ደግሞ ይሄ አላማቸው ስለሆነ አብረን ተባብረን ይሄን ለመስራት ችለናል
እንጂ በግል የሰራነው ነገር አይደለም እና ለዚህ ለአልፋ ብሬስት ካንሰር ለዓለም ፍሬ እና ለሌሎች ምስጋና አቀርባለሁ። በመጀመሪያ በጣም ሁሉንም ግን የሚገባውን ምስጋና ስላቀረበች ሙሉ ብርሃንን አመሰግናለሁ። ዲቴል ጽፋ ሁሉንም ስለነካካች እንግዲህ እነሱን አመሰግንም። ግን ሌሎቻችሁ ወንድሞቼ፣ እህቶቼ፣ አብሮኝ የተማራችሁ ወዳጆቼ ሰፖርት ታረጉ ስለመጣችሁ አመሰግናለሁ። አምራችሁ ደምቃችሁ ስላየሁ ደስ ብሎኛል። እናንተም ይሄንን ስራ እንዳለው እንድትቀጥሉ የእድሜ ላይ ነን ያለነው ሁላችንም እና መስጠት ያስደስታል፣ በተለይ ለሀገር። የአልፋ ብሬስት ካንሰር ሰፖርት ሰርቪስ መስራች ነኝ። በዋሽንግተን ዲሲ በቨርጂኒያ የምኖረው 13 ዓመቱ ነው። እኔ በዛ የብሬስት ካንሰር ሰርቫይቨር ነኝ። በዛ ጉዳይ ታሜ በአሜሪካን ሀገር በተደረገልኝ ትሪትመንት ተደስቼ ሁለተኛ ቻንስ ሲሰጠኝ የማስበው የሀገሬን ሕዝብ ነው። የኢትዮጵያና የኤርትራን ሕዝቦች ልቤ ላይ ነበሩ። ለምን ሀገራችን ከባድ ነው። በጉንፋንም ስንታመም ያለውን ስለማቅ በካንሰር ደግሞ እንዴት ሊሆኑ ነው ብዬ አምላኬን ሁለተኛ ቻንስ ከሰጠኝ አንድ ሴት ነው እረዳለሁ ያልኩት። ግን እግዚአብሔር አድሎን እዚህ ደርሰናል። የአልፋ በየአመቱ ነው የእግር ጉዞ የሚያካሂደው። ኦክቶበር በአሜሪካን ሀገር የብሬስት ካንሰር ሪኮግኒሽን የሚሆንበት ወር ስለሆነ ኦክቶበር ላይ ሁሌ አዌርነስ እናረጋለን፣ ወክ እናረጋለን። የሚገርማችሁ በቨርጂኒያ በአርሊንግተን ነው የሚካሄደው። የመጀመሪያዎቹ ነን እኛ ለአርሊንግተን ለብሬስት ካንሰር ወክ ፕሮክላሜሽን የአርሊንግተን ካውንቲ ሰጥቶናል እና በአመት አንዴ ፈንድሬዝም እዛ ላይ ነው የምናረገው። እንደዚሁም በ12ኛ ዓመታችን የቨርጂኒያ ስቴት ደግሞ ሪኮግናይዝ አድርጎን ሰርቲፊኬት ሰጥቶናል። በየወሩ ደግሞ ምሳሌ የሚባል ግሩፕ አቋቁመን እንደዚሁ በዚህ ጀርኒ ለሚሄደው ወንድም ሴትም በቨርጂኒያ ውስጥ በኢትዮጵያን ኮሚኒቲ ይካሄዳል። ሐኪሞች ወይም ኑትሪሽኒስት እየጋበዝን ራሳችንን የምናስተማምርበት እና አይዞሽ በርቺ የምንባባልበት ምሳሌ የሚባል ግሩፕ አለ። ወደዚህ አሁን ይሄን ፕሮግራም እዚህ ላደረሱን ግን እና ለመስጠት ስንነሳ ጥቁር አንበሳን መተን ጎብኝተን ነበር። ከዛ ግን ጳውሎስን ስንጎበኝና በዚህ አጋጣሚ ብዙ ሰዎች አሉ የሬዲዮሎጂስት ቴክኖሎጂስት የሆኑት ሲሆን እየመጡ የሚረዱ ዶክተር እርግበም እዚህ እየመጣች ትሬኒንግ ትሰጥ ነበር። እነሱ ጋር ተገናኝተን ዶክተር ውባለምንና ዶክተር ጋሻውን የዶክተር ጋሻው ባለቤት እዚህ አጠገባችን ትገኛለች አገናኙን። ዶክተር ውባለምና ዶክተር ጋሻው ጳውሎስን እንድንመርጥ ካደረጉት ሰዎች ዋነኞቹ እነሱ ናቸው። በአጠገባችን የሉም። ዶክተር ውባለም ዶክተር ጋሻውም በዚህ ተለይተውናል። እነሱ ስለሆኑ ዋናው ለዚህ ኮኔክሽናችን ነፍስ ይማር። ማህሌትን እንደ ትንሽ እህቴ የማያት ይሄ አጋጣሚ ነው ያገናኘን ማህሌት ጋር በ2018 ላደረግነው የእግር ጉዞ ከካሊፎርኒያ ድረስ መጣ ከኛ ጋር አብራ ወክ አርጋ በዛ ነው ትውውቃችን። እንደተጠቀሰው እሷ የራሴ ድርጅት ምናምን የምትል አይደለችም። ከኛ ጋር ካሊፎርኒያም ተመልሳ ሄዳ ፈንድሬዝ አርጋ ለአልፋ ላከች መጀመሪያ እና በመሃል ኦፍ ኮርስ ተለያየን። ማለት የሷም አላማ አለ አዌርነስ እንትኑንም ለመርዳት ግን እግዚአብሔር ደግሞ እሷ ስታርፍ ከቤተሰቦቿ ጋር ደግሞ እንድንገናኝ ስላደረገኝ እኔም አሁን እንደ ቤተሰቦቼ ነው የምቆጥራቸው። በእውነት ነው የምላችሁ መልካም ሰዎች ናቸው። በጣም ትልቅ ማንም ሰው ለሞት አይገባም። ግን ማህሌት ትልቅ መልካም የነበረች ሴት ግን ደስ የሚለው የማይቆጨው በ40 ዓመቷ ነው የሞተችው። ግን የ100 ዓመት የሚሰራውን ሰርታ ነው ሄደችው በእውነት እና እሷም ትልቅ ቤተሰቦቿ ጋር ተገናኝተን
ሁለታችንም በተለያየ መንገድ ይሄ ነገር was impossible ምክንያቱም ገንዘቡም እኛ በስሜት ተነስተን ነው ወደ አልፋ ልመልሳችሁና የመጀመሪያው 5 አመታት እዚህ ላሉት ለሁለት የተለያዩ የካንሰር ኢትዮጵያ ካንሰር ሶሳይቲ እና ካንሰር አሶሲዬሽን ነው በገንዘብ እርዳታ ያደረግነው ለኤርትራም ለኦሮታ ሆስፒታል እርዳታ አድርገናል ከዛ ግን ማሞግራም ማሽን ለምንድን ነው ማስገባት አለብን የሚለውን ይዘን ተነሳው ግን እንዲከባድ እንደሆነ አላቅም ነበር እነሱም the same thing ማለትም እነሱ ሲነሱ 35000 እንትን ማሽን መስሏቸው ነበር እኛም እንደዛው ነው ነገር ግን ሁለታችን አንድ ላይ መተባበር እንዴት ኢምፖርታንት እንደሆነ ልነግራችሁ ነው ይሄንን በህብረተሰባችን ውስጥ ብዙ ማስገባት አለብን በሁለታችን ተባብረን ባይሆን ኖሮ እዚህ አንደርስም ነበር እና ትብብሩ ለዚህ ለትልቅ ዓላማ አድርሶናል እንደገና ለቱም ደግሞ ላመሰግን እወዳለሁ ስራው ግን ገና አሁን መሽኑ ገባ እንጂ አልተጀመረምና ለማገዝ እግዚአብሔር ይርዳችሁ ምክንያቱም ስራው አሁን ነው እቶቻችን መጥተው ቼክ ይደረጋሉ ኦፍ ኮርስ አዌርነስ ነው እዚህ ዲቴክሽን ኤርሊ ዲቴክሽን እንግዲህ ተብሏል ግን አንድን እህት ደግሞ ካንሰር እንዳላት ከነገርን በኋላስ ዋትስ ኔክስት ስለዚህ ኔክስት ስራ ለእናንተ ነው ተተን የምንሄደው እኛም ከዛ እናግዛለን ግን ተጀመረ እንጂ ገና ብዙ መሰራት ያለበት ነውና ብዙ ኤክስትራ ማቴሪያል ገና ብዙ ያስፈልጋል ለእርዳታ እጃችሁን ዘርጉ እላለሁ አመሰግናለሁ ስላዳመጣችሁኝ ለመጣችሁ እንደገና በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ያለን ቆይታ አላበቃም። አሁን የተለያዩ የባለድርሻ አካላቶች መግለጫ እየሰጡ ነው። እንዲሁም ደግሞ ዶነሮች ይህንን ማሽን የሰጡ ስሜታዊ በሆነ መልኩ የተለያዩ አይነት የራሳቸውን ሂደት የመጡበትን ሂደት እያካፈሉ ይገኛሉ። አሁን ግን እንግዶች ጋብዘን ደግሞ ከነሱ ጋር ጥቂት ቆይታ እናደርጋለን። የትም እንዳትሄዱ። ዶክተር ይስሐቅ ሱጋ እንግዲህ የጡትና የኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት ሀገራችን ካፈራቻቸው ቀደምት አንጋፋ ሐኪሞች መካከል ነው። የስራ ባልደረባይም ጭምር ናቸው። በቅድሚያ ግን ላደረከው ትጉህ እና ሌት ተቀን የለፋህበት ነገር ነውና በዚህ አጋጣሚ እንኳን ደስ አለን ማለት ትፈልጋለሁ። እንኳን አብሮ ደስ አለን። በሕክምና አገልግሎት ላይ የጡት ካንሰር በየቀኑ የምናገኘው በስራችን ላይ የሚያጋጥምን ነገር ነውና በዛ ሂደት ውስጥ ደግሞ ምርመራ አንዱ አካል ነው። ማሞግራፊ እጥረቱ በጣም የሚያስቸግረን ነገር ነውና በሆስፒታሉ ወይም በቅዱስ ጳውሎስ ሚሊኒየም ሆስፒታል የጡት ካንሰር ሕክምና ላይ የነበረው ክፍተት ምን ይመስላል? የዛሬውንስ ኢቨንት ደግሞ በምን አይነት መልኩ ክፍተቱን ይሞላል ብለህ ታስባለህ? እሺ እንግዲህ የጡት ካንሰር ያው እንደምናውቀው በጣም የተለመደ ነው። ገዳይነቱም እንደዛ እንደምናውቀው ነው። የምንከላከለው አይደለም። ስለዚህ ቀድሞ መለየት አለብን። ቀድሞ ካገኘ ነው መዳን የሚችል ነው። እንግዲህ አሁን ከድሮ ጋር ስናነጻጽረው ድሮ በሽታው እንኳን ተገኘበት ተብሎ ሪፈራል ተሰጥቶት መጥቶ ትክክለኛውን ሕክምና እስኪያገኝ ብዙ ወራቶች ይፈጅ ነበረ። ስለዚህ አንድ እሱን ለማስቀረት ይረዳናል ያሁኑ። ያ ማለት ማዕከሉንም ለብቻውን ያደረግነው። ስለዚህ አንድ ታካሚ ሲመጣ በሚመለከተው ሐኪም ቀጥታውን ሕክምናውን ያገኛል ማለት ነው። ዓለም ካፈራቻቸው በጣም ሌተስት የሚባለውን ማሽን ያገኘ ነው። ይህም እጢውም ካገኘንም በኋላም አንዳንድ የምንቸገረው ያው እንደምታውቂው ናሙና መውሰድ ነው። ለእሱ የምንወስድበት መንገድም ደግሞ ይሄ ማሽን ብዙ ነገር ያቀልልናል ማለት ነው። ስለዚህ ድሮ ከነበረው ሕክምናውን በጣም በብዙ እጥፍ ከፍ ያደርገዋል። አሁን ይሄንን ማሞግራፊ 3D ማሞግራፊ እዚህ ተቋም ላይ ስታብሊሽ እንዲደረግ ቅድምም መግለጫ ሲሰጡ ዶነሮቻችን የነበረውን ሂደት አይተናልና በዛ መልኩ ያንተ የነበረህ ሚና ምን ነበረ? ምንስ ቻሌንጅ ነበረ? ከዛስ ያገኘህበት ነገር? እንግዲህ ያው አሁን አልቆ ሲታይ ቀላል ይመስላል፣ ግን ይሄ ነገር የተጀመረው ከኮቪድ ሳይመጣ ነው። በጣም አስቸጋሪ የነበረው ቦታ መረጣም ኃላፊዎቹን ማናገር ይፈልጋል። ያው እንደምታውቂው ቦታ በጣም ከባድ ነው ማለት ነው። ስለዚህ በጣም ብዙ ከ4 ከ5 ቦታ በላይ ሲያስመርጡን ሲቀር እኛም ስንመላለስ ስናሰለቻቸው ነው እንደው መጨረሻ ላይ ከዛ በኋላ ግንባታም ተብሎ ያው የመንግስት ተቋም እስከሆነ ድረስ ለትንሿም ነገር ጨረታ ይባላል። ከዛ የነበረው ሂደት በጣም አሰልቺ ነበር። ግን ያው ዶኖሮቹም በተደጋጋሚ እየጨቀጨቁ በተለይ ደግሞ ማሽኑ መገዛቱን ባወቅን ሰዓት ከዛ በኋላ በደንብ ሁኔታቸውን እንትን ብለናል። ያው ኮሌጁ የሚያወጣው ወጪ ብዙ ነው። ቤቱንም ለማስተካከልም
ማዘጋጀት ላይ ብዙ ወጪ ወጥቷል። እንግዲህ የነበረው ሂደት በጣም አሰልቺ ነበር። እሱ ታልፎ እንግዲህ ማሽኑ ገብቷል። ዋናው ግን ከገባም በኋላ ስራ ላይ መዋል ነው። ስለዚህ ያው አብረን እንግዲህ ፔሸንቶችን በመላክ ደግሞ ዲፓርትመንቱ በደንብ እንዲሰራ እንተጋለን ማለት ነው። በአጠቃላይ ግን አንተም እንደለፋህበት ምን ተሰማህ? ያንተ የተሰማህን ደግሞ እስቲ ለተመልካቾቻችን ታደርስልን። እንግዲህ በዋናነት መታሰቢያ ያደረግናቸው ሐኪሞቻችን የምታውቂያቸው ጓደኞቻችን በህይወት የሌሉ ያጣናቸው አሉ። ለእነሱ የሆነ ነገር በማቆሜ አንዱ ትልቅ ደስታዬ እዛ ጋ ነው። በዋናነት ግን ያው ማሽኑን መተከሉና ከአሁን በኋላ አሁን ባለው በግል ሕክምና ማሞግራፊ በጣም ውድ ሆኗል። ለአብዛኛው ህብረተሰባችን ተደራሽነቱ ከባድ ነው የሆነው። ስለዚህ ይሄ መግባቱ አሁን ያለምንም መጨናነቅ ያለምንም ነገር ማዘዝ እንችላለን። ስለዚህ ትልቁ ደስታ ህብረተሰቡ አገልግሎት ነው። እናመሰግናለን። እንግዲህ እዚህ አጠገብ የሚገኙት ዶክተር ሙሉቀን ተስፋዬ የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ፕሮቮስት ናቸው። እስቲ ደግሞ የዛሬ ያለንን ቆይታ እንዴት ነው የሚለውን ደግሞ ጠቅለል አድርገው አስተያየት ቢሰጡልን። እሺ፣ ከልብ አመሰግናለሁ። እንግዲህ ዛሬ ወሩን ሙሉ የኦክቶበር ወር የጡት ካንሰር ጋር ተያይዞ የተለያዩ ትምህርቶችን የምንሰጥበት፣ ማህበረሰባችን የምናነቃበት፣ በዛ ዙሪያ ያሉ ስራዎችን የምንሰራበት ነውና ለዛ በርካታ የአገልግሎት ተጠቃሚ ሆኑ ከካንሰር የዳኑ እናቶችን እንዲሁም ደግሞ አሁንም በህመም ላይ ያሉ ለዚህ ደግሞ በጎ ስራ አበርክቶ ያላቸው ከቅዱስ ጳውሎስ ሆስፒታል እንግዲህ መልካም ሀሳብ ያለው ሁሉ መሬት የሚወርድበት ነውና በጎ ልብ ያላቸው ትልቅ ዘመናዊ የሆነ የጡት ካንሰርን መመርመሪያ እንዲሁም ሌሎችንም ስራዎች ለመተግበሪያ የሚያስችል እጅግ ዘመናዊ የማሞግራፊ ማሽን በስጦታ ያበረከቱበት ቀን ነው። ስራም ጀምሯል። ኦልሬዲ ኢንስቶል ሆኖ ስራ የጀመረበት በጣም ደስ የሚል ቀን ነበረ። ታካሚዎች ታክመው የዳኑ፣ ቤተሰቦቻቸውን በዚህ ህመም ምክንያት ያጡ እና አሁን ደግሞ ማህበረሰባችንን ለማገዝ የተሰማሩ በርካታ ባለሙያዎች ከመላው ዓለም መጥተው ከዩኤስኤ ጭምር መጥተው አብረውን ጊዜ ያሳለፉበት በጣም ደስ የሚል ቀን ነበረ እያሳለፍን የዋልነው። በጣም ጥሩ ነው የነበረው ሁኔታም ቆይታም ድባቡን በጣም ጥሩ ሁኔታ ነበርና ይህ ማሞግራፊ ማሽን በቅዱስ ጳውሎስ መገኘቱ ወይም ደግሞ ኢንስቶል መደረጉ ለሀገሪቱ ያለው አስተዋጽኦ ለተቋሙ የሚያበረክተው ነገር ምንድን ነው? በጣም ጥሩ። እንግዲህ በተለይ የጡት ካንሰር በቀላሉ ቤታችን ሆነንም ራሳችንን ብዙ ኢንቨስትመንት ሳይወጣ ቼክ በማድረግ እናቶች የራሱ ቴክኒክ አለው ቀድሞ ማወቅ የሚቻል ነው። የበለጠ ደግሞ በምርመራ መረጋገጥ ስላለበት ያንን ለማረጋገጥ በተለይ እድሜያቸው ከፍ ያለ ከ40 ዓመት በላይ የሆኑ እናቶችን መርምረን ችግር ካለ ቀድመን ቶሎ አይተን ፈውስ መስጠት በሚቻል ሁኔታ ማዳን በሚቻል ሁኔታ ግብዓት የሚሆን በጣም እጅግ ዘመናዊ ማሽን ነው። ስለዚህ በርካታ እናቶች እንግዲህ አሁን እንደምታውቁት የጡት ካንሰር እናቶችን ከካንሰር ገዳይ ከሆኑ እንግዲህ በግንባር ቀደምትነት የምንጠቅሰው ነው በሀገራችንም። ስለዚህ በርካታ እናቶችን ተጠቃሚ የሚያደርግ በጣም ተሰራይቶ ረጅም ጊዜ ቆይቶ ለማከምም ውስብስብ ከመሆኑ በፊት የምንለይበት አይነተኛ ዘመናዊ ማሽን አግኝተናል ማለት ነው። ስለዚህ ለማህበረሰባችን ሆስፒታላችን መጥተው ለሚገለገሉም ማህበረሰብ ትልቅ ጥቅም ይኖረዋል ማለት ነው። በጣም ጥሩ። እንግዲህ ቅድመ ምርመራ ህይወት ያድናል በሚል መርህ እንግዲህ ለዛ ጉልህ ሚና ወይም አስተዋጽኦ የሚኖረው መሳሪያ ነው። ግን እንደ ተቋም በካንሰር ሕክምና ላይ እንዲሁም በተለያዩ አገልግሎቶች ላይ ምን እየተካሄደ ነው የሚለውን ደግሞ ቢነግሩን። በጣም ጥሩ። እንግዲህ የካንሰር ሕክምና ላይ አንድ በትኩረት የምንሰራበት ቦታ ነው። አሁንም የተለያዩ ሕክምናዎች ኬሞቴራፒ ጨምረን እንሰጣለን። አሁን ላይ ደግሞ አንድ በጣም ከአፍሪካም ግንባር ቀደም ሊሆን የሚችል ግዙፍ ህንፃ አጠናቀናል። ማሽኖችንም ወደ ተግባር ለሚወስዱ ማሽኖችን የተለያዩ የጨረር ሕክምና የሚሰጡ ማሽኖችን ኢንስቶል ማድረግ ጀምረናል። ስለዚህ ሙሉ ለሙሉ ስንጨርስ እንግዲህ ምናልባት ለሀገራችንም የመጀመሪያ የሚሆኑ የካንሰር ሕክምናን ከፍ የሚያደርጉ እና በዓለም አቀፍ ደረጃ የሚሰጡ አሁን ላይ ያለውን ስቴት ኦፍ ዘ አርት የሆኑ ቴክኖሎጂዎችን ተጠቅመን ባለሙያ እዚሁ ስላፈራን በርካታ ባለሙያዎች ስላሉ እነኝህን ማሽኖችን እና ለዛ ግብዓት የሚሆኑ ነገሮችን አሟልተን መስጠት የሚያስችል ግዙፍ ህንፃ አዘጋጅተናል።
ስለዚህ ባጠረ ጊዜ ውስጥ ይሄንን ወደ ሕክምና ሙሉ ለሙሉ ከመለስ ነው በርካታ የማህበረሰብ ችግር የሚፈታ ከሀገራችን ወደ ሌላ ቦታ የሚሄዱ ዜጎቻችንን የተለያየ እንግልት ውስጥ ወጪ ውስጥ የሚገቡትን መቀነስ ማስቀረት የምንችልበት ነው። በአካባቢም ያሉ በተለያዩ አፍሪካ ሀገሮች ያሉ ወንድሞቻችንም የሚገለገሉበት እና ኢትዮጵያችንን ለአፍሪካም ተስፋ ሊሰጥ የሚችል ትልቅ ተቋም እየገነባን ነው። በትኩረት እየሰራንበት ነው። እጅግ በጣም አድርጌ በነጃሺ ስም ማመስገን እፈልጋለሁ። እኔም ከልብ አመሰግናለሁ። ሚዲያችሁም በጣም አስተማሪ ሆኖ ማህበረሰቡ በደንብ የሚፈልገውን ነገር ከባለሙያ ዶክተር አና እንዳንቺ ላሉ በጣም እውቀቱ በደንብ ላቅ ያለ እውቀት ባላቸው ባለሙያዎች የሚታገዝ ስለሆነ በጣም ደስ ብሎናል። በርቱ ማለት እንፈልጋለን። እናመሰግናለን። የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የማህሌትዬ ጓደኞች ቲም 413 እንግዲህ አንደኛው ስጦታዬ እንባ ነው። ስለዚህ እንባ ከቀደመኝ ይቅርታ እየጠየቅኩ የቲም 413 ፎር ማህሌት ወዳጆች፣ ጓደኞች፣ ቤተሰቦች ሁላችሁም እንኳን ደህና መጣችሁ ማለት ፈልጋለሁ። በዛሬው ዕለት ለተወዳጇ ልጃችን ለወይዘሪት ማህሌት ግርማ ህልም እውን በሆነበት በዚህ መርሃ ግብር ላይ ለመሳተፍ እድል በማግኘቴ እጅግ በጣም ደስ እያለኝ፣ ማህሌትዬ በህይወት ኖረሽ ዛሬ ካንቺ ጋር ቢሆን ኖሮ ይሄንን መርሃ ግብር የምናሳልፈው ምን ያህል ደስ ይለን ነበር። ነገር ግን የጌታ ፈቃድ ሆነና አንቺ ሌላ ቦታ ሆነሻል። የጌታ ፈቃድ ይፈጸም ብለን አሜን ብለን ተቀብለናል። ስለዚህ ባለሽበት ቦታ ደስ ይበልሽ ማህሌትዬ፣ ህልምሽ እውን ሆኗል። ከአልፋ ብሬስት ሴንተር ጋራ ያንቺ ህልም ዛሬ እውን ሆኖልሻልና ባለሽበት ቦታ ደስ እንደሚልሽ ተስፋ እናደርጋለን። ይህ ፕሮግራም የማሞግራም መሽን ከግዢው ጀምሮ እስከ ዛሬ እስከ ምርቃቱ ድረስ እንዲሳካ ለማድረግ በግልም ሆነ በድርጅት ገንዘባችሁን፣ ሀሳባችሁን፣ ጊዜያችሁን በልግስና ሰጥታችሁ በዚህ መርሃ ግብር ስላበቃችሁ ከፍ ያለ ምስጋና አቀርባለሁ። የማህሌትን ህልም እውን ለማድረግ በከፍተኛ ትጋት፣ ትዕግስትና ጽናት በጣም እጅግ በበረታ ጽናት ውጣ ውረዶችን፣ ተግዳሮቶችን ሁሉ በማለፍ በማሸነፍ ለዚህ ላበቃችሁ ለማህሌት ቤተሰብ እና ለአልፋ ብሬስት ካንሰር ሴንተር ልዩ አድናቆትን አቀርባለሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። በተጨማሪ ሁሉን ሰው መጥራት አልችልም፣ የተጠራውም ተጠርቷል ስለማላቃቸው። በተጨማሪም ዛሬ ግን ልዩ ምስጋና ማቅረብ የምፈልገው ለዶክተር ሴና ድጎማ ነው። ዶክተር ሴና ልዩ ትብብር ለማህሌትዬ ቤተሰብና ለዚህ ጉዳይ ስላደረገችልን በቤተሰቡና በራሴም ስም ሆኜ ዶክተር ሴና የለችም፣ ባለችበት ይድረሳት። አመሰግናለሁ። በቅድሚያ ይቅርታ መጠየቅ እፈልጋለሁ። ትንሽ አርፍደን የተገኘ ነው። ያው ጧት የጤና ሚኒስቴር ማኔጅመንት 1 ሰዓት ነው የምንጀምረው። ከዛ ደግሞ ወተን በተመሳሳይ ጥቁር አንበሳ ስፔሻላይዝድ ሆስፒታልም ላይ እንደዚሁ አይነት መድረክ ነበርና እዛችም ጎራ ብለን ስለመጣን ነው። እንግዲህ ያው ብዙ ነገር ስትወያዩ ቆይታችኋል። ያገናኘን የጡት ካንሰርን በተመለከተ በተለይ ደግሞ ዛሬ የቅዱስ ጳውሎስ ሚሊኒየም ኮሌጅ ላይ አዲስ ምዕራፍ በተለይ የጡት ካንሰር ኢሜጂንግ በማሞግራፍ የተደገፈ እንዲሆን የማስፋፋት ስራውም ላይ እገዛ ተሰጥቶ ነው። እኔም ይሄን አጋጣሚ መጠቀም ፈልጋለሁ። አልፋ ጡት ካንሰር ላይ የሚሰራ ማህበር ይሄንን ቅዱስ ጳውሎስን በመደገፍ ሀገራችን ላይ የሚሰጠውን አገልግሎት በተለይ ደግሞ ሴቶች ያው እንደዚህ አይነት የጤና እክል ሲያጋጥም አገልግሎቱን ለማግኘት ብዙ ውጣ ውረድ እንዳለ
አሁን ቅርብ ሰዓት የሰማነው በደንብ ብዙ ነገርን የሚገልጽ ነው። እንደ ባለሙያም እንዲሁም ደግሞ ሕክምናን ፈልጎ የሚመጣ ታካሚ ሆነን ያው ቻሌንጁ በጣም በርካታ ነው። ይሄ በሚሆንበት ጊዜ የሕክምና መስጫ ተቋሞቻችን በተለያየ ምክንያት የምንፈልገውን አገልግሎት ሙሉ አድርገው ላይሰጡን ይችላሉና የዚህ አይነት የጋራ ስራ መተባበር ብዙዎችን ይደግፋል፣ ያግዛል ማለት ነው። እንግዲህ ያው የጡት ካንሰር ብዙዎቻችን እናውቃለን ብዬ አስባለሁኝ። ሴቶች ላይ ከሚከሰተው ካንሰር መካከል ግንባር ቀደም ነው። ይህ እንግዲህ በመላው ዓለምም በተመሳሳይ ሁኔታ ነው የሚገለጸው። ሴቶችን በተለይ የማህፀን በር ካንሰር አለ፣ የጡት ካንሰር አለ። ጡት ካንሰር እንግዲህ ወንድም ሴትንም ያጠቃል፣ ግን የመገኘት እንትኑ በከፍተኛ ሁኔታ ሴቶች ላይ ስለሆነ ብዙ ጊዜ ጎልቶ የሚነሳውም የሴቶችን የካንሰር ጤንነት ጋር በተያያዘ ነው። ነገር ግን ይሄ በሽታ ያው በዓለም አቀፍ ደረጃ ግንባር ቀደም ነው ከካንሰር። እንግዲህ ወደኛ ሀገር ስንመጣ የጾታ ተዋጽኦ ይሄ ዲሞግራፊው ወንድም ሴትም ኦልሞስት የተመጣጠነበት ሀገር ነው። የዛ እንግዲህ 50% የሚሆነውን የህብረተሰባችንን ክፍል የሚወክሉ ሴቶች ላይ የካንሰር በሽታ ተጋላጭነትን ስናይ የጡት ካንሰር ወደፊት ይመጣል ማለት ነው። ከምንም በላይ ደግሞ ውስብስብ የሚያደርገው እንደ ኢትዮጵያ ሌሎችም ታዳጊና መካከለኛ እድገት ላይ ያሉ ሀገራት ይሄንን አገልግሎት ፈልገው የሚመጡ አብዛኞቹ ህብረተሰብ ክፍሎች ደረጃው ከፍ ያለ ወደ መጨረሻ ደረጃ የተጠጋ ከመሆኑ አንጻር ሕክምናውን ቢኖር በሕክምና ውጤት ለማግኘት የሚፈትንበት ደረጃ ላይ ነው የሚሆነውና አንዱም ቁልፉ ነገር ይሄ የጥቅምት ወር የጡት ካንሰር ግንዛቤ መስጫ በዓለም አቀፍ ደረጃ የሚከበር ነው። የኦክቶበር ብረስት ካንሰር አዌርነስ መንዝ ተብሎ ነው እንግዲህ አንድ ወር ብቻ የምንሰራው አይደለም፣ አመቱን ሙሉ የምንሰራው ነገር ነው። ነገር ግን እቺ ወር ላይ ደግሞ የተለየ ይበልጥ ትኩረት ተሰጥቶ ብዙዎችን ግንዛቤ በመፍጠር ህብረተሰቡን ብቻ ሳይሆን የጤና ባለሙያዎችን የሚዲያ አካላትንም ሌሎቹንም እዚህ ጉዳይ ላይ እንግዲህ የማይመለከተው አለ ብዬ አላስብምና ሁሉም ባለድርሻ ነውና ከዚህ አንጻር የተጠናከረም ስራ ለመስራት ነው። የተጠናከረም ስራም ብቻ ሳይሆን ደግሞ የተሰሩ ስራዎች ላይ ያሉ ተግዳሮቶችንም በደንብ እየለየን ይሄንን በጋራ ደግሞ የሚታገዝበትን ክፍተቶችን የምንሞላበትን ስራ በጋራ ያው በተነቃቃ መልኩ ለመስራት ታስቦ ነው። በእኛም ሀገር በተመሳሳይ ጥቅምት ብለን የወሰድ ነው። ትንሽ ኦክቶበርም እንትን ስላለብን ጥቅምት ወርን ግን ጤና ሚኒስቴር እንደዚህ የሚመለከታቸው የፌዴራል የክልል ተቋማት እንዲሁም ደግሞ ክልል ጤና ቢሮዎች ላይ ታች ድረስ ባለው መዋቅር በመጠቀም ማህበረሰባችንን ለመድረስ ስራዎችን እየሰራን ነው። እንግዲህ ይሄ ስራ ሲሰራ ጤና ሚኒስቴር ላይ የሚያስተባብሩ አሉ። በመካከላችን ዶክተር ሰላም እንዲሁም ክበብ ጡት ካንሰር ላይ በቅርበት ይሄንን ስራ በሀገር አቀፍ ደረጃ የማስተባበር ስራውን እያገዙ ቆይተዋል። በዚህ ላይ እንግዲህ በርካታ ባለድርሻ አካላት እናንተንም ጨምሮ ሌሎች ሲቪክ ሶሳይቲዎችንም ሚዲያዎችንም በቃ በተቀናጀ መልኩ ብዙ ጊዜ ያው የብዙዎች አቴንሽን ትልልቅ ከተሞች ላይ ነው፣ በተለይ አዲስ አበባ ላይ ግን ህብረተሰባችን ሁሉ ቦታ ላይ ይኖራል። በተለይ ደግሞ ራቅ ባልን ቁጥር ግንዛቤውም አገልግሎት መስጫውም ይፈትናል። ስለዚህ ቢያንስ ትልቁ ማነቆ የሆነው ወደ ተቋማት ሲመጣ ሌት ፕሬዘንስ ስለሆነ ሕክምናውም ላይ ያለውንም ነገር ያው የምናውቀው ነው። ስለዚህ ቀድሞ ከሆነ ግን ብዙ ነገሮችን ማቅለል እንችላለን። የጡት ካንሰር ደግሞ እንደምናስበው የግድ ስቴት ኦፍ ዘ አርት የሆነ ቴክኖሎጂና ተቋም ላይ መተን ብቻ አይደለም። ቤታችንም እጃችንን በመጠቀምም ምርመራ ማድረግ ይቻላል። ከዚህ ይጀምራል ማለት ነው። በቀላሉ ይሄን ካስተማርን በየጊዜው ጡትን በመፈተሽ የሚያሰጋ ነገር የተለየ ነገር ካለ ወደ ጤና ተቋም በመሄድ በባለሙያ በመደገፍ ምርመራዎች ይደረጋሉ። በአልትራሳውንድ ይደረጋል። እንደዚህ ደግሞ ከፍ ሲል በተለይ እድሜያቸው 40 ዓመትና ከዛ በላይ የሆኑትን በማሞግራፍ የተደገፈ ምርመራ ይደረጋል። እንግዲህ ሕክምናውም ደግሞ በዛው ልክ የተለያያለ በቀዶ ጥገና የሚሰጣል። አሁን ተቋሞቻችን አብዛኞቹን ይሄንን እንግዲህ ካፓሲቲ አሁን ብዙም ችግር ያለ አይመስለኝም፣ እየተሻሻለ እያደገበት ያለበት ሁኔታ አለ። ሌላው የካንሰር መድኃኒት ነው። አንድም እንግዲህ አቅምን የሚፈትን ከአቅርቦትም አንጻር እንዲሁም ከዋጋ አንጻር ከፍተኛ ትኩረትና ድጋፍን የሚፈልግ ነው። ምናልባት እንግዲህ እኔ ከፌዴራል ጤና ሚኒስቴር እንደመጣ ሰው በየአመቱ የፌዴራል ጤና ሚኒስቴር እስከ 63% የሚሆነውን ኬሞቴራፒ መድኃኒት ገንዘብ በመመደብ ይሸፍናል ማለት ነው ወጪውን። ስለዚህ ያው ብዙ የውጭ ምንዛሪ የሚጠይቅ ነገር ነው። ነገር ግን ያው የማህበረሰባችንም የኢኮኖሚ ማቅም የተለያዩ ነገሮች የሚታወቁ ስለሆኑ አቅርቦቱም ሌላው
ሌላ ጉዳይ ስለሆነ ይሄንን እገዛ ያደርጋል። ምናልባት ሴቶች በጡት ብቻ አይደለም የማህፀን በር ካንሰርም ሌላው ትልቁ ትኩረት የሚፈልግ ነው። እዚህም ላይ አገልግሎቱን ቢያንስ እንደው በወረዳ አንድ የሚል ነበር እቅዱ። አሁን 1450 የሚሆኑ ተቋማት ነጻ ስክሪኒንግ እና ሕክምና የሚያገኙበትን አግባብ ተመቻችቷልና ብዙ መሻሻሎች አሉ። በባለፈው አመት ብቻ ከ1.1 ሚሊዮን በላይ ሴቶች ይሄንን አገልግሎት ማግኘት ችለዋልና ጡት ካንሰርም ላይ ከተባበርን ያው ብዙ ነገሮችን እንለውጣለን። በተለይ ደግሞ እዚህ ላይ የሳይኮሶሻል ሰፖርት ሕክምናው ብቻ አይደለም። ከሕክምና በኋላ ረዘም ያለ ሕክምና ስለሚፈልግ የስነ ልቦና ድጋፍ እንደዚህ ደግሞ ፒር ግሩፕ የምንለው የታማሚዎች ማህበር ሊኖረን ይገባልና በጣም እርስ በርስ የመተጋገዙ ብዙ ነገር አንዱ ከሌላው የሚማማርበት ሌሎችንም ነገሮች የሚደጋገፍበትንም አቅም የሚፈጥር ነገር ስለሆነ ይሄ ይበልጥ ሊበረታታ ሊደገፍ ይገባል። ጤና ሚኒስቴር እንግዲህ ያሉ አግባቦችን ሁሉ ያው ዝርዝር ቴክኒካል ነገሩን ማንሳት አያስፈልግም፣ መመሪያዎችን አዘጋጅተናል። በተለይ ባለፈው አመት ላይ ይፋ የተደረገው የዓለም ጤና ድርጅት ሪከመንድ የሚያደርገው ልክ እንደ ኢትዮጵያ ላሉ ሀገራት የተሻለ ፈጥኖ ማህበረሰቡን መረጃውን የሚያገኝበት ሕክምናውን የመሳሰሉትን የሚያገኝበትን አግባብ በየት አካሄድ ቢሄድ ይሻላል የሚለውን ያንን ወስደን ወደኛ ሀገር ወስደን ጥቅም ላይ እያዋልን ነውና ከዛ አንጻር ተቋሞቻችን ባለሙያዎች እንዲሁም ደግሞ ታች ያለውን ህብረተሰብ ለመድረስ እየተሰራ ያው የተጀመረ ነገር ነው። ብዙ ስለሚቀረን ያንን ደግሞ ከእናንተ ጋር ሁላችንም ያው እዚህ ላይ ባለ ድርሻ ስለሆንን ርብርብ ይፈልጋል ማለት ነው። በመካከላችሁ ስለተገኘው ዶክተር ሙሉቀንም ሁሉንም የቅዱስ ጳውሎስ ሚሊኒየም ኮሌጅ ስታፎችንም ሌሎቻችሁንም እጅግ በጣም አመሰግናለሁ። የተከበሩት ዶክተር ሙሉቀን ተስፋዬ የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ እና የተከበራችሁ የቅዱስ ጳውሎስ ሆስፒታል አመራሮች፣ ዶክተር ለሚ በላይ፣ አቶ ጀማል ሽፋ፣ የተከበራችሁ የእህታችን የሲስተር ሙሉ ብርሃንን ግርማ ቤተሰቦች ጥሪ ተደርጎላችሁ አክብራችሁ ስለመጣችሁ እናመሰግናችኋለን። እንኳን ደህና መጣችሁ። ትንሽ የሆነ ነገር ተሰምቶኛል። ጽናት በቅዱስ ጳውሎስ ሆስፒታል በ2016 በጥቂት የጡት ካንሰር ታካሚ ተጠቂዎች በሆኑ እናቶችና እህቶች የተቋቋመ ማህበር ነው። ይህም ቅዱስ ጳውሎስ ሆስፒታል እየረዳን አስተዳደሩም ሜዲካል ዳይሬክተሮቹም ቀደም ብዙ ጊዜ ሲነሳ ነበረ የዶክተር ሴና እሷ መጀመሪያ ላይ ሄጄ አማከርኳትና በደንብ ተቀብላ በርቺ ጎበዝ እንረዳሻለን ብላ ለረጅም ጊዜ እየተባበረችን የቆየች ሐኪም ነች። ዛሬ ጤና ጥበቃ ብትሄድም እናስባታለን፣ ታስበናለች እና መጀመሪያ ላይ ጽናትን ከመቀየራችን በፊት ሌላ ስም ነበረ የሰጠችን እና ጽናት የሁሉንም ይቀፍ ተብሎ በጽናት ተቋቋመ። የጡት ካንሰር ተጠቂ በሆኑት የእናቶችና የህፃናት ሲሆን በአሁኑ ሰዓት በ2018 ደግሞ ማህፀኖችን ደግሞ እነሱም ከኛ ጋር እንዲቀላቀሉ ቅድም ዶክተር መቅደስ ባደረገችው ድርጅት እንዲታቀፍ ተደርጎ እየተመካከርን እየተወያየን እየተጽናናን እስከዚህ ሰዓት ደርሰናል። እኔም ደግሞ በዚህ አጋጣሚ የካንሰሩ ተጠቂ ነኝ። ለዚህ ነው ያንን ማህበር ያቋቋም ነው። በአሁኑ ሰዓት ጽናት ከ100 በላይ አባላት አሉት። በጣም ማህበር ስምን አውጥቶ እኔ እንዲህ ነኝ ብሎ ማለት በጣም ከባድ ነው። የሚገርማችሁ ነገር ውጭ ሆነን ስናየው ከባድ ነው። ውስጡ ገብተን ግን አንድ ቀን እኔም እንዲህ ነኝ ብሎ የሚለው ሲገኝ ሁሉም በውስጡ ያፈነውን ንቅል አድርጎ ያወጣዋል። ያን ሰዓት ምን እናገኛለን? ሪሊፍ እናገኛለን። ደስ ይለናል። በቃ ምንድነው የተለየ ነገር ያለን ብለን እያሰብን ራሳችንን እየቀየርን አይምሮአችንን አሳመነ ነው ከማንም በላይ አለ። አሁን ያለብኝ ይመስላል አይመስልም አይደል እንዴ? ግን ውስጤ እንዴት ደስተኛ መሰላችሁ ያንን በማህበሩ በመቋቋሙ
በወር አንድ ጊዜ ስብሰባ እያደረግን ስናወራ ስንጫወት የሆዳችንን ብዙ ችግር አለ ቤት ውስጥ እኮ ያንን ሁሉ አምጥተን ስናወራ ደስ ብሎን ተሳስቀን እንሄዳለን። በዚህ አጋጣሚ ለቤተሰቦቻቸው ይህንን ነገር ተሰብስበው ራሳቸውን አውጥተው ተሰብስበው እንዲደረጉ ያደረጉት የማህበሩን አባላት በሙሉ አመሰግናለሁ። ብዙ አልናገርም፣ አጭር ግን መናገር ያለብን የሚረዱንን እንትኖች በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የህብረተሰብ የጤና ትምህርት ክፍል አመሰግናለሁ። ምክንያቱም በተለያየ ጊዜ እየመጡ ያስተምሩናል። የስነ ልቦና ሐኪሞች አፈረረቀ የስነ ልቦና ሐኪሞች ተራ በተራ እየያዙ አእምሯችንን እየቀየሩ እያስተማሩን ጠንካራ እንድንሆን እናሸንፋለን እያልን እንድንሄድ ያደርጉናል። የምግብ ጥናት ባለሙያዎች እነሱም በተራ ፕሮግራም እያወጡ አመጋገባችንን ምን መብላት እንዳለብን በሆስፒታሉ ስም እያስተማሩን ይገኛሉ። የካንሰር ሐኪሞች በስማ እንዴት ጎበዞች ናቸው መሰላችሁ። እናመሰግናቸዋለን። የቀዶ ሕክምና ሐኪሞች እነ ዶክተር ይሳቅ ምንም እንከን አይወጣለትም። ሲስተር ሙሉ ብርሃን አንዳንድ ጊዜ እቆጣውና እንመልሽ ደግሞ እንደ ልጅ ያየዋለሁ ብላ ትለኛለች። ቅድም ይቅርታ ጠይቃለች። አንተም እንደ ልጅ ስለተቀበልካት እናመሰግናለን። እሺ አዲሱን አመት በተመለከተ ደግሞ ሁሉ ጊዜ ሻይ እያለን ስንሄድ የምሳ ፕሮግራም አድርገው አዲሱን አመት ኤምዲቲ የተባለው የኛ ቤት የጳውሎስ እንትን ምሳ ጋብዞናል። በእናንተ ስም ይመስገን። ዶክተር ሀሰን የማህፀንና የጽንስ ሐኪም እሱም እንደዚሁ አስተባብሮ ምሳ ጋብዞናል። ባይኖርም እናመሰግነዋለን። በሌላ ውድ ተመልካቾቻችን አዳራሽ ውስጥ የነበረው ቆይታ ይህንን ይመስላል። በዚህ ቆይታ እንግዲህ ያየነው ምን ያህል አንድ ሰው ለአንድ ነገር ፍላጎትና ዓላማ ኖሮት ሲኖር በዛ ውስጥ ከራስም አልፎ ለብዙ ሰው መትረፍ እንደሚችል የማህሌት ጉዞ ከህመሟ የሄደችበትና ለሌሎች የተረፈችበትን ሂደትን አይተናል። እንግዲህ አሁን ደግሞ ማሽኑ ምንድነው የሚለውን እናያለን። ስለ ማሽኑ ጥቂት አስተያየት ለመስጠት ማሽኑ 3D ማሞግራፊ ነው። ይህም ማለት ዘመኑ ያፈራው መጨረሻ ደረጃ ላይ ያለ ማሽን ሲሆን ይህም የጡትን ቅድመ ካንሰር ልየታ ወይም ደግሞ ምርመራ በማድረግ የሚያግዝ ልዩ መሳሪያ ነው። ይህ መሳሪያ ደግሞ ለየት የሚያደርገው ከሌሎቹ ማሞግራፊ መሳሪያዎች ወይም ደግሞ የጡት ኤክስሬ ምርመራዎች ለየት የሚያደርገው አንዲት ምርመራን በቶሎ ካገኘን ናሙና የመውሰድ የሚያስችል የሆነ ልዩ መሳሪያ ነው። ማሽኑን ጎብኝተን ደግሞ እንመለሳለን።
ውድ ተመልካቾቻችን ጉብኝታችን እንደቀጠለ ነው። አሁን ያለነው እንግዲህ ዋናው መሳሪያው ማሞግራፊ ማሽን ያለበት ህንፃ ላይ ነው ያለነው። ቅድሚያ እንግዲህ በማብራሪያው መግለጫ በተሰጠው ላይ እንዳያችሁት ማህሌት ግርማ የጡት ካንሰር ታማሚ በሂደት ደግሞ ህይወቷን በጡት ካንሰር ምክንያት ያጣች ግን በነበረችበት በህክምና ወቅት ላይ የተለያዩ አይነት ግንዛቤ ማስጨበጫ ቪዲዮዎችን በመስራት የእሷ ብርታትና ጥንካሬ ለብዙ ሴቶች ደግሞ ተምሳሌት ይሆን ዘንድ ብዙ ጥረት ያደረገች ከዛም ደግሞ በእሷ መታሰቢያነት በእናቷ አማካኝነት ይህም በቲም 413 እና በአልፋ ብረስት ካንሰር ፋውንዴሽን አማካኝነት የማሞግራፊ ማሽን ለቅዱስ ጳውሎስ ዶኔት ተደርጓል። ይህ ሂደት ዛሬ ተሳክቶ ስናየው ቀላል ይመስላል እንጂ ከኮቪድ በፊት ይህም ከ7 ዓመታት በፊት የተጀመረና ስኬድ የነበረበት ጉዳይ ነው። ስለዚህ ከዛም በተጨማሪ ደግሞ እዚህ ጋር ምናያቸው ዶክተር ውብአለም በድሉ፣ ዶክተር ጋሻው ጠና ፋንቱ እነሱም እንግዲህ ይህ ህልምና ራዕይ እንዲሳካ ጉዞ ካስጀመሩ እንዲሁም በጣም ባለብዙ ባለ ራዕይ የነበሩ ሐኪሞች ናቸው። ለእነሱም መታሰቢያነቱ እንዲሆን ተወስኗል። ወደ ውስጥ ገብተን ደግሞ ማሽኑ እንዴት ነው የሚለውን እናያለን። አብራችሁን ያወራንለትን ልንጎበኘው መተናል። ማሞግራፊ ማሽን ማለት የጡት የኤክስሬይ አይነት ሲሆን ቅድመ ካንሰር ምርመራ ልየታ የምናደርግበት ልዩ መሳሪያ ነው። ይህም ደግሞ በጣም የሚጠቅም መሳሪያ ነው። ለምን ቢባል የጡት ካንሰር በእጃችን እጢውን ከማግኘታችን ከ2-3 ዓመት በፊት ቀደም ብሎ የመለየት ስራ ይሰራልናል ማለት ነው። ስለዚህ ይህ ማሽን ደግሞ 3D ማሞግራፊ ውስጥ ቶሞሲንተሲስ የምንለው ሲሆን ለየት የሚያደርገው ነገር ምንድነው? አንዲት እብጠት ውስጥ በጣም ትንሽ የሆነችዋን በእጅም በአልትራሳውንድ ማግኘት ማንችለውን ካገኘን ናሙና የመውሰድ ሂደትን የሚያቀላጥፍልን ማሽን ሲሆን እዚህ ላይ ወንበሩ እንደምትመለከቱት ስቴሪዮታክቲክ ባዮፕሲ እዚህ ላይ በመቀመጥ ናሙና የሚወሰድበት ሂደት ነው። ባለሙያዎችንም በማብቃት ሂደት ላይ እንግዲህ ቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ እየሰራ ነው። እዚህ ማሽኑ ላይ ከተነሱ በኋላ ውጤቱን ደግሞ የምናየው እዚህ ጋር ያለው ማሽን ውጤቱን ይነግረናል። ከዛም በኋላ ከዚህ እንግዲህ ወስደን ነው ወደ ሐኪም ወደ መራው ሐኪም የሚላከው። እዚህ ጋር ግን ልብ መባል ያለበት ነገር ያደጉት ሀገራት ደግሞ ጡት ካንሰርን ልየታ ማድረግ የቻሉበት ምክንያት እንደዚህ አይነት ዘመናዊና ዘመኑ የደረሰበት ማሽን ስላላቸው ነው። ያ ደግሞ ማለት ነው የጡት ካንሰርን በደረጃ 0 ወይም ደረጃ 1 ካገኘን በጥሩ ሁኔታ የመታከምና ህይወት የሚያድን ሙሉ ለሙሉ መታከም የሚችልበትን ሂደት የሚያቀላጥፍልን ልዩ መሳሪያ ነው። በመንግስት ተቋማት 3D ማሞግራፊ የመጀመሪያው ነው። ስለዚህ ይህ ማሽን እንግዲህ ይህንን ይመስላል። ውድ ተመልካቾቻችን ጉብኝታችን አላበቃም። እንግዲህ ካንሰርን ከለየም በኋላ ደግሞ ህክምና ግድ የሚል ጉዳይ ነው። ይህን ደግሞ ቅዱስ ጳውሎስ ሚሊኒየም ሆስፒታል ኮሌጅ ምን እያደረገ ነው? የካንሰር ህክምና በተለየ መልኩ ማድረግ የሚቻልበት የጨረር ህክምና፣ ራዲዮቴራፒ፣ የኬሞቴራፒ መድኃኒት የሚሰጥበትን ተቋም በልዩ መልኩ እንግዲህ እየገነባና በቅርብ ጊዜ ደግሞ ስራ እንደሚጀምር ተነግሮናል። እስቲ ወደዛ ተቋም ደግሞ ሄደን ጉብኝት እናደርጋለን። አጠገባችን የሚገኙት ዶክተር ለሚ በላይ ናቸው። የህክምና አገልግሎትና የትምህርት ዘርፉ ላይ ኮርፖሬት ዳይሬክተር ናቸው። ዛሬ እዚህ ቅዱስ ጳውሎስ ሚሊኒየም ሆስፒታል ነው ያለነው። የዛሬ ውሏችንን እንግዲህ ከእሳቸው ጋር ጥቂት ቆይታ እናደርጋለንና የዛሬ ውሎ ምንን ባስመለከተ መልኩ እንደሆነ አጠር ያለ ማብራሪያ ቢሰጡ። አመሰግናለሁ ዶክተር ሀናን። ዛሬ እንግዲህ ከዛሬ ብቻ ሳይሆን ወሩን በተመለከተ ይሄ ጥቅምት በእኛው ደግሞ ኦክቶበር ወር የጡት ካንሰር ግንዛቤ ማስጨበጫ ብረስት ካንሰር አዌርነስ መንዝ ነው። እሱም
እሱም ባስመለከተ ብዙ ስክሪኒንግ ፕሮግራሞች እየተካሄዱ ነው ጳውሎስ ውስጥ። የእሱ አካል የሆነውን ዛሬ ደግሞ ማሞግራፊ ማሽን ሌቴስት ሆነ በዓለም ደረጃም ከወሰድን አለ የሚባል ማሞግራፍ ማለት የጡት ካንሰር ስክሪኒንግ የምንጠቀምበት ማሽን ኢንስቶል አድርገናል። ከዚህ በፊት አንድ ማሽን አለ፣ አሁን ይሄ ሁለተኛ ነው። እንግዲህ እንደ ፓብሊክ ሆስፒታል ትልቅ እንትን ነው። ብዙ አብዛኞቹ የመንግስት ሆስፒታሎች ማሞግራፍ የላቸውም። የተለመደው የፕራይቬት የግል ዘርፉ ላይ ነው። ይሄ እንግዲህ በጣም የብረስት ካንሰር እንግዲህ አንቺም እንደምታውቂው እህቶቻችንን እናቶቻችን ከሚጎዱት ካንሰሮች ውስጥ አንዱ ነው። ይሄን ደግሞ ቀድሞ በመታየት ቀድሞ በመመርመር አስጊ ደረጃ ላይ እንዳይደርስ ማድረግ ስለሚቻል ይህንን እንግዲህ የብረስት ካንሰር አዌርነስ መንዝ ግንዛቤ ማስጨበጫ አስመልክቶ እንደዛውም ደግሞ ዛሬ ኢንስቶል ተደርጎ ወደ ስራ የገባው የማሞግራፊ ማሽን ነበር ያስመረቅ ነው። ይሄ ማሽን እንግዲህ ተገዝቶ ወደ ስራ እስከሚገባ ድረስ ወደ 60 ሚሊዮን ኢትዮጵያን ብር የፈጀ ነው። ይሄም በእርዳታ የተለያዩ ደጋግ ኢትዮጵያኖች ለቅዱስ ጳውሎስ ያደረጉት ነው። ይህም በዛሬው ቀን አስመልክቶ እነሱንም ማመስገን እፈልጋለሁ። ኢቨን አሁን ላይ ደግሞ ያየነው የካንሰር ሕክምናን በተለየ መልኩ ቅዱስ ጳውሎስ እያስፋፋ ነው የሚገኘውና አዳዲስ እየተሰሩ ያሉ ስራዎች አሉ። ካንሰር ሕክምና ማዕከል ወደ 450 አልጋ ያለው እንደዚሁም የጽኑ ህሙማን ክፍል ወደ 20 ያለው የኦፕሬሽን ክፍል ያለው እና የተደራጀ የካንሰር ማዕከል ለመሆን ህንፃው አልቆ አሁን እቃ ወደ ማስገባትና እግዚአብሔር ካለ ከጊዜ በኋላ ወደ ስራ የምናስገባው ነው። እሱም አሁን ኦልሬዲ የጨረር ህክምናው ገብቷል። ከትንሽ ጊዜ በኋላ ወደ ስራ ይገባል። እንደዛውም ባንኮኖች የተሰሩ የጨረር ባንኮኖች ተሰርቶ ግን የሚቀመጡ ገና ጨረር ማሽን የምንፈልግላቸው እንደ 4 ባንኮኖች አሉ። እንግዲህ ይሄ ወደ ስራ ከገባ እንደ ሀገር ብቻ ሳይሆን እንደ አፍሪካም ትልቅ የካንሰር ማዕከል ነው የሚሆነው። ለእሱ እንግዲህ በጣም በርተን እየሰራን ነው። የተለያዩ ኮላቦሬሽኖች ይፈልጋሉ፣ ትብብር ይፈልጋል። ጤና ጥበቃም ከኛ ጋር በደንብ እጅና ጓንቱ ነው እየሰራ ነው ይህ ማዕከል ወደ ስራ ለማስገባት። እነዛም እንግዲህ ዛሬ እንዳገኘ ነው ሰፖርት ፈንድ ለዛም እንፈልጋለን። ኢትዮጵያኖች የተለያዩ ይህን ፕሮግራም የሚያዩት እዚህ አካባቢ ላይ የካንሰር ሕክምናው ብቻ ሳይሆን ከአንገት በላይ ሕክምና፣ የልብ ሕክምናው እንደዛውም የጂአይ እና ኦርጋን ትራንስፕላንት ምንለው ከዚህ በፊት ያው የኩላሊት ነቅለ ተከላ ይሰራል። አሁን ደግሞ የጉበትም ጨምረን ሰፋ አድርገን ለመስራት አቅደን ኦልሬዲ ብዙ ስራዎች ብዙ የፔፐር ስራዎች ተሰርቶ ወደ ስራ እየገባን እቃዎቹን ወደ ፕሮክሪመንት ወይ ባጀቱን ማስፈቀድ በጣም ትልቅ ባጀት ነው የምንፈልገው። እሱን ለማስፈቀድ ወደ ላይ ሀገሪቷን ትልቁን የባጀት ፕሮጀክት የሚፈቅዱ አካላቶች ጋር ደርሷል። እነዚህን ሴክተሮች ወደ ስራ ከገቡ የህክምናው ህዳሴ ነው ብለን ነው የምናስበው እና ለዛ በጣም በርተን እየሰራን ነው። ከዶክተር ለሚ ጋር የነበረን ቆይታ ይህን ይመስላል። ቅዱስ ጳውሎስ ሚሊኒየም እንግዲህ በሀገራችን አንጋፋ የሆነ ሆስፒታል እና የካንሰር ህክምናን በማሻሻል ደግሞ ሌት ተቀን የሚተጋ ተቋም ነው። በዚህ አጋጣሚ እንግዲህ ጥሪ አቅርበውልናል። ተቋሙን መርዳት የምትፈልጉ በተለያየ አይነት ሁኔታ መልኩ ፈንድ እንደተባለው አይነት መልኩ ማገዝ የምትፈልጉ የቅዱስ ጳውሎስ ሚሊኒየም አመራር አካላቶች ወይም ሆስፒታሉ በሩ ክፍት ነው ብለው ጥሪ አቅርበዋል። ጊዜዎትን ሰውተው እዚህ ከኔ ጋር ስለቆዩ አመሰግናለሁ። ተመልካቾቻችን እዚህ አጠገቤ እንግዲህ የሚገኙት ሲስተር ሙሉ ብርሃን ግርማ ናቸው። ዛሬ እንግዲህ የማሞግራፊው ማሽን ዶኔት ያደረጉልን የሄዱበትንም ሂደት እንግዲህ ቅድም ተከታትለናል። እስቲ ደግሞ አሁን ከእሳቸው ጋር አጠር ያለች ቆይታ እናደርጋለን። በዛሬው እለት እና ውሎ የነበረው ቆይታ እንዴት ነበረ? ቆይታው በጣም ነው ደስ ያለን። ደግሞ ይሄ ማሽን የተበረከተው በእኔ ብቻ ሳይሆን በማህሌት ግርማ በምትባል በልጃችን ስም ነው። የእሷ ደግሞ ቲም ፎር ሰርቲን የሚል አላማ ያላት ናት እና አልፋ ብረስት ካንሰር ሰርቪስስ የሚባል ቨርጂኒያ በሚገኝ ከሱ ጋር በቅንጅት ነው ያደረግነው። ይህም የሆነው እሷ ብቻዬን ፋውንዴሽን አልፈልግም ድጋሚ እና ባለው ፋውንዴሽን ግን ተባብራችሁ ስሩ ትል ነበረና በብረስት ካንሰር ነው ያረፈችው። የሷን አላማ ለማሳካትና ራዕዩን ለማሳካት ነው። በዚህ አጋጣሚ 2 ዶክተሮች አብረውን ሲሰሩ የነበሩ ዶክተሮችን እነ ዶክተር ውባለምንና ዶክተር በጋሻው የተባሉ ሬዲዮሎጂስቶች በጣም ብዙ ጥረት ያደረጉ እነሱንም ደግሞ ዴዲኬት አድርገናል። ደስ የሚል ፕሮግራምም በዛ ላይ ደግሞ የልጆትም
እንግዲህ ህልሟ ተሳክቷል ማለት እንችላለን። ይህንን በማየት ምን ያህል ጠንካራ እንደነበረች ቅድም ቪዲዮንም ስናይ እርሶን በነበሩበት ሂደት ደግሞ የነበረውን ሁኔታ ሲነግሩ የእሷ ብርታት ለብዙ ሰው ደግሞ ብርታት እንደሆነም አይተንበታልና በጣም ልብ የሚነካና ለእኛም ደግሞ ባለሙያዎች ሆነን በዚህ ስራ ላይ የምንሰራ ሰዎች የበለጠ እንድንሰራ የሚያበረታተን አይነት ነውና በዚህ አጋጣሚ በጣም ላመሰግነው ተወዳለሁ። ምክንያቱም ለብዙ ሰዎች 3D ማሞግራፊ አይደለም 2D ማሞግራፊ ራሱ ማግኘት ሩቅ በሆነበት ሰዓት ይህንን ማሽን ለማበርከት አሁን ከነገሩን ከእርሶ ቲም ጋር ከአልፋ ጋር በመተባበር ይህንን ስላደረጉ እጅግ በጣም ማመስገን እፈልጋለሁ። ግን ከዚህ ጋር ተያይዞ የዛሬ ውሎ የተለያዩ አይነት ቦታዎችን ጎብኝተዋል። ያለው የካንሰር ሕክምና ምን ይመስላል የሚለውንም አይተዋል። የልጆትም ደግሞ ማስታወሻነት በሷ ሚሞሪ ደግሞ ይህንንም ማሽን ኢንስቶል ተደርጓልና አጠቃላይ ያለው ድባቡና ስሜት እርሶ እንደ እናት ምን ተሰማዎት የሚለው እኔ በጣም ነው ያደነኩት። በጣም እጅግ በጣም ከምጠብቀው በላይ ነው የተደረገው። በጳውሎስ ሆስፒታል ለወደፊቱ የተዘጋጀው ይሄ አዲሱ ሚሊኒየም እውነትም ሚሊኒየም ነው የሆስፒታሉ ኦንኮሎጂ ዲፓርትመንት የተዘጋጀው በጣም አድንቅ ያለው። ምክንያቱም አሜሪካን ሀገር የምናየውን ነው አሁን ህልም አድርገው ሪያሊቲ አድርገው ያቀረቡልን ማለት ነው። ለወደፊት ሀገራችን ምን ያህል በዚህ እንደምትጠቀም የሀገራችን ህዝብ ምን ያህል እንደሚጠቀም አሁንም ያለው ሁሉ ገንዘብ ያለው ወጣ ብሎ ይታከማል። ግን ገንዘብ የሌለው ብዙ ስለሚቸገር በጣም ሰፊ የሆነ የተዘጋጀ ስላለ በጣም ነው የኮራሁት በሀገራችን። በጣም ነው የተደሰትኩት። በጣም ደስ ይላል። አጠቃላይ መልእክት ግን ለተመልካቾቻችን እርሶም ደግሞ በሂደት ውስጥ አልፈውበት በህክምና ሂደት ውስጥ አልፈው እዚህ ደረጃ ላይ ደርሰው ለሌሎች እህቶቻችንም እናቶችም ብርታት ሆነዋልና አጠቃላይ መልእክት ማስተላለፍ የሚፈልጉት ማንኛውም መልእክት ካለ እድሉን ልስጥዎት። አዎ መልእክት ያለኝ ለህብረተሰባችን መጀመሪያ ነገር የካንሰር ህመም ማለት መርገም እንዳልሆነ ማንም ሰው በአጋጣሚ ስለሚታመም ግን ሲታመም መደበቅ እንደሌለበት በካንሰር ውስጥ የሚያልፉ እህቶችም ሆኑ ወንድሞች ደግሞ የአእምሮ ጉዳትም አብሮ ስለሚሄድ ለዛ ሁሉ የህብረተሰብ ድጋፍ እንደሚያስፈልግ በቅድሚያ ደግሞ የቅድመ ምርመራ አዌርነስ አለ አይደለም ማሳወቅ ራሳችንን ከመመርመር ጀምሮ ወደ ህክምና መሄድንም ያንንም ማበረታታት ነው እና ደግሞ ባለን አቅም መረዳዳት እንችላለን። አንድ ፔኒ ናት ከ1000 ብር የምትጎለው ከጎደለ አንድ ፔኒዋ ታጎላለች። ስለዚህ ያለንን በመወርወር በሀሳብም በገንዘብም በሁሉም ሀገራችንን እንድንረዳና በዚህ እንድንቀጥል አሳስባለሁ። ሲስተር ሙሉ ብርሃን እጅግ አድርጌ ነው በጣም ነው የማመሰግነው። እንግዲህ የሰራችሁትንም መልካም ስራ አላህ እንዲቀበላችሁ በደንብ እኛም እንጸልያለን። መልካም ቆይታን ያደረግነው አመሰግናለሁ። ተመልካቾቻችን በቅዱስ ጳውሎስ ሚሊኒየም ሆስፒታል የነበረን ቆይታ ይህንን ይመስል ነበረ። ጉብኝታችንም በዚሁ ተጠናቋል። እንዲሁም ሌሎች ተቋማቶች እንግዲህ እንድንጎበኛችሁ የምትፈልጉ ስክሪኑ ላይ ባለው ስልክ ቁጥር ታገኙናላችሁ። ደስ ብሎ መተን እንጎበኛችኋለን። በዚህ አጋጣሚ ግን ቅዱስ ጳውሎስ ሚሊኒየም ሆስፒታል ለበርካታ ዘመናት አገልግሎት እየሰጠ በየጊዜውም ደግሞ ልህቀቱን እየጨመረ ለማህበረሰቡ በቀናነት የሚያገለግል የመንግስት ተቋም ነው። የዚህም እንግዲህ አካል ሆነን በማገልገል ላይ እንገኛለን። ቆይታችን ይህንን ይመስላል። እስከሚቀጥለው ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ።